በተነጋገርከው ዲል ባረከ ለምሳሌ እናንተ 5 ሚሊዮን ብር ዲል አድርገናል ዲል ብናረግ ብንባል በዛ ተፈራረማለህ። ከዛ በኋላ ቦነሶቹ ምናምን ይመጣሉ። እሱ በንግግር የሚሆን ነገር ነው። በቦነሱ ደግሞ ጥሩ ፐርፎርማንስ ካሳየህ ምናምን ቦነስ ይሸለማል ማለት ነው። ይዋር ይሰጣል ማለት ነው። እዛ እንደ ሀሳብ ኦፈሩ በጣም አሪፍ የሚሆን ከሆነ ጥሩ ውድድር የሚሆን ይመስለኛል። ምክንያቱም አትራክቲቭ ይሆናል። ሁለተኛ ደግሞ ለልጆቹም ለጆኒም ለሴዶም ጥሩ የሆነ ኦፖርቹኒቲ ይከፍታል። ምክንያቱም የውጭ ተወዳዳሪዎችን ጭምር ነው የምናስበው ወደፊት። በሀገር ውስጥ ብቻ የሚቀር ነገር አይደለም ማድረግ ያለብን። ምክንያቱም ይህንን ውድድር የሀገራችን ሰዎች ብቻ አይደለም የሚያዩት፣ የውጭዎችም ያዩታል እና ይህንን ነገር በጣም አሪፍ ኦፈር ካለው የውጭዎቹም ወደኛ ሀገር መጥተው ጥሩ የሆነ ነገር ሰርተው ይህንን ኦፈር መቀላቀል እንዲችሉ ለማድረግም ጭምር ነው። ነገሩ ባነሰ ቁጥር ሀገር ውስጥ እኮ መካሄዱ በጣም አሪፍ ነገር ነው። በጣም ሞቲቬትድ ያደርጋል። ሌሎች ስፖርተኞችንም እንደዛው እንዲመጡ ያደርጋል። ግን ኦፈሩ ከፍ ማለት አለበት። ምንድን ነው ችግሩ ከፍ የማይልበት ምክንያት? እሱን እንወያይበትና መሆንም ያለበትን ነገር እናደርጋለን። ምን መሰለ ረስክ ሶሪ ጨርሰሃል? መመለስ እችላለሁ? ያ ኦኬ። ምን መሰለ ስኬት ሳረግ ከሳውዝ አፍሪካ ውጭ እና ከኢጂፕት እና ከሞሮኮ ውጭ ያሉ ሀገሮች አፍሪካ ውስጥ 500 ሺህ ብር የሚያክል ወደ ዶላር ተቀይሮ 5 ሚሊዮን ብር የሚያክል ወደ ዶላር ተቀይሮ ሸልሞ የሚያውቅ እኔ ሀገር የለም አፍሪካ ውስጥ። ሳውዝ አፍሪካ እና ኢጂፕት ውስጥ ነው እንደዚህ አይነት ነገር ያለው አፍሪካ ውስጥ። እስቲ ፈርስት ታይም ደቡብ አፍሪካ ልጨርስ። እሺ ሳውዝ አፍሪካ ውስጥ ኢቲኤፍሲ የሚባል ካምፓኒ አለ። ትልልቅ አትሌቶችን ወደ ዩኤፍሲ ምናምን የሚወስድ ወደ ፒኤፍኤል ምናምን እነሱ ናቸው ብዙ ገንዘብ የሚከፍሉት። እኛ በሁለተኛው የኢትዮጵያ የኤምኤምኤ ጨዋታ 5 ሚሊዮን ብር ኦፈር ማድረግ ባይ ዘ ዌይ ቬሪ ድፍረት የተሞላበት እንደው ስፖንሰር ባናገኝም ሰው ባይኖርም እንኳ እኛ ያለንን ነገር እንሰጣለን ከሚል ነገር አንጻር እንጂ ማን ነው የትኛው ሰው ነው ኦፈር ያደረገው? በዛ ላይ ደግሞ ሁላችሁ ማወቅ ያለባችሁ ሴዶም ይሁን ኤኒዋን የኤኒ የማርሻል አርት ወይ የሚክስድ ማርሻል አርት ኤክስፒሪየንስ የላቸውም። ነን ኦፍ ዩ እኛንን ያን ነገር ለማሳደግ እየሞከርን ያለ ነው። ምንም አይነት ግጥም ያላችሁም እሱን እኛንን ይሄን በር ከፍተን ስቴጅም አድርገን ፕሮግራም አዘጋጅተን በትልቁ ይሄን ውድድር እያደረግን ያለ ነው። ለዛ ነው ለሴዶ 5 ሚሊዮን ብር የሰጠ ነው። ባይ ዘ ወይ በጣም ብዙ ሰው ደንግጧል። በነገር ላይ 5 ሚሊዮን ብር ለሴዶ ስንሰጥ ዋይ ለምን ተብሎ ብዙ ስፖርተኞች አሉ ምናምን ተብሎ ግን ቅድም ለምሳሌ ሴዶ እንደውዬ ብዙ ሰው ምንም አይነት ሪከርድ የሌለህ ይመስላቸዋል። ስፖርት ውስጥ የሌለህ ዝም ብለህ የምትቀልድ ነው ይመስላቸው እና ያለህን ኳሊፊኬሽን እና ሰርቲፊኬሽን አድርገህ ብትፖስት ብዬ ስነግርህ አንተ ወደ ነገር ቀይረህ ምናምን ነው ለነገርም ወደ ሶሻል ሚዲያ ያቀረብከው። እኔ ለሰዎች ለኦዲየንሱ እኔ ማርሻል አርት ስላለው ምን አይነት ሰው እንደሆንክና ቢያንስ ከምትሰራው ከቪዲዮዎች ከሰዎች ስሰማ ምናምን ቴኳንዶ ውስጥ እንደነበር ካውቃለሁ፣ ቴኳንዶ ውስጥ እንደሰራ ካውቃለሁ። ሌላ ስፖርት ውስጥ ግን እንደሌለ እናውቃለን ሁላችንም። ልክ እንደ ንቃተ ህሊና ወይም እንደ ሀገረ ሰላም ነው። ይሄኛው ደግሞ ከጂጂሶ የመጣ ሰው ነው። ለዚህ 5 ሚሊዮን ብር ማቅረባችን ባይ ዘ ወይ እንደውም ልንመሰገን ይገባል እንጂ ሌላ ብር ጨምሩ ብሎ መምጣት ቬሪ ቬሪ አነሰሰሪ። ለምሳሌ ብር ጨምር ብትለኝ አሁን ነገ ጠዋት በቃ ቀርቷል ከከሬ ጋር ይሆናል ነው እኔ ከዚህ ግድም የለንማ። ማት ፋይተሮች አሉ ይሄን ነገር ማድረግ የሚችሉ። ሶሻል ሚዲያውን ነው ተቆጣጥረነዋል እኛ። አንተ ከምትቆጣጠረው በላይ መቆጣጠር እንችላለን ደግሞ ለሶሻል ሚዲያ ምንም ችግር የለም። ሰው እንደዛ አይነት አስተሳሰብ ባይኖራችሁ ጥሩ ነው። አችሉም ገጅ አችሉም በቃ አችሉም። ሶሻል ሚዲያው ከኔ በላይ በምንም ተአምር አችሉም፣ በምንም ተአምር። እነዚህም የመጡት እኔ አሁን ከዚህ በፊት ያደረጉት አንተም የመጣው ሶሻል ሚዲያ የኔ ስም ጠርታችሁ ነው። ይሄን ታውቁታላችሁ። በለው አንተም የፈመጥከው የኔ ስም ጠርተህ ነው። ያኛውም የፈመጥከው በእኔ አይደል የተጀመረው። ስማ አንተ 1.3 ሚሊዮን ሰው ይከተልሃል። እንዳንተ አይነት ሰው ማለት ነው 1.3 ሚሊዮን እንዳንተ አይነት ሰው ፕሮፌሽናል የሆነ 400 ሰው የሚከተለኝ ሰው አይነው ምን አይነት ሰዎች እንደሆኑ ምን አይነት ሰው ኢትዮጵያ ውስጥ ምን አይነት ሰው እንደሆንኩ አውቀዋለሁ። ምን አይነት ቫልዩ እንዳለኝ ምን አይነት ዋጋ እንዳለኝ ምን አይነት ሰው እንደሆንኩ ያ 5000 ሰው 6000 ሰው እንደ ኮንሰርት የመጣው እኔም ብሎ እንጂ አንተ ብሎ አይደል 6000 ሰው እንደ ኮንሰርት እኛ ነን እኮ ያነቃቃ ነው። በለው ማርሻል አርቱ እኮ እኛ ነን። የእኛ ስም ተጠርቶ እኮ ነው የመጣው።
በምን ቀልደህበት አንተ ብሎኬት የሰበር ቀልደህበት እንዴት ነው ሰው የሚመጣው? ምን አይደለም። መጀመሪያ ማንን ነው የጠራኸው? ለምን እናወራ? ማንን ነው የጠራችሁት? እምቢ አልክ፣ ፈርተህ እምቢ አልክ እኮ። አሁንም እኮ ፈርተህ ነው እምቢ አልክ። ባይ 5 ሚሊዮን ብር ፈርተህ ነው እምቢ እኮ አልከው። 5 ሚሊዮን ብር አትመጥኑኝም ነው ያልኩት እኔ። መፍራቻ ሳይሆን አትመጥኑኝም። ለምን? የት ፋይት አድርገህ ምን ፋይት አድርገህ ነው የማይመጥንህ? ማነው የማይመጥንህ? ምን ፋይት አድርገህ ምን አድርገህ እንዴ? ምን ፋይት አድርገህ ነው? ማን ነው የሚፈራህ? ምን ፋይት አድርገህ? ምን ፕሮፌሽናል ፋይት አድርገህ? የት ፋይት አድርገህ የት አይተንህ ነው እንደዛ የምትለው ነው? አሁን ፕሩፍ እኛም እኮ ይሄን 5 ሚሊዮን ብር ያቀረብንልህ ፕሩፍ እንድታደርግ ነው። እንየው፣ ያንተን ፕሮፌሽናሊቲ እንየው፣ ሜዳ ላይ እንየው። ጆኒ ያለልህ ግጠመው እንየው ነው ያልነው እኮ። 5 ሚሊዮን ብር የሰጠንህ ለዛ ነው ቶኒ። ማሳየት አለብን። ይሄን ፕሮፌሽናል የሆነ ፋይት እናድርገው፣ በትልቁ እናድርገው፣ ቁጭ ብለን ተነጋግረን የሚል ሀሳብ አቅርቤለታለሁ እኔ ራሴ ደውዬ። የሚገርምህ ደን በኋላ ላይ መጥቶ ወደ ዘር ቀየሩት ምናምን የሚል ነገር አወራ። ከዛም አሁን ላይቭ ላይ ገብቶ የሚያወራው ነገር ደስ አላለኝ። እኔ ገብቼ ማውራት የፈለግኩት እንጂ ለማውራት ፍላጎት የለኝም። እኔ 5 ሚሊዮን ብር አልበቃኝም ካለ ሌላ ሰው የፈለገው ነገር ማለት ይችላል። እኛ ሊስት ትልቁን ኦፈር አድርገለታል። ቁጭ ብለን እናውራም እየዋለሁ። ሌላ ጥቅማ ጥቅሞችም አሉት። አይ ዶንት ኖ ለምን አሁን ራሱን ኮላውት ያደረገው ሀሳቡን ተቀብሏል። የ5 ሚሊዮን ብሩን አሁን ለምን ሀሳቡን መቀየር እንደፈለገ አላውቅም። ይሄ የፍራቻ ምልክት ነው። ገባ ዋይ ይሄ ነገር እንደ ቫዮለንትም ስለሚታይ ተደርጎም ስለማይታወቅ ሰዎች ወደዚህ ነገር የመቅረብ ቻንሳቸው በጣም ጠባብ ነው። ከጊዜ ወደ ጊዜ የሚያድግ ነገር እንጂ በአንዴ ወጥተህ ሰቅለህ የምታስተካክለው ነገር አይደለም። ይሄ ገባ በታስቦበት ኳልኩሌት ተደርጎ የሚደረግ ነገር እንጂ በአንዴ ወስደህ ዝም ብለህ የሆነ ሰው ሶሻል ሚዲያ ላይ 1 ሚሊዮን ፎሎወር ስላለው ብቻ ወስደህ የሆነ ብር የምታጋጥመው ነገር አይደለም። ገባ በጣም ብዙ ስፖርተኞች፣ በጣም ጎበዝ ስፖርተኞች ኢትዮጵያ ውስጥ አሉ። በጣም ብዙ እነሱን ማድረግ እንችላለን። በጣም የሚፈልጉ ልጆች አሉ። የሶሻል ሚዲያው ነው ምንም ችግር የለብንም። እኛ ሶሻል ሚዲያ ላይ መክፈል ነው። እንደ ደደይ ስንት ፌመስ ሰዎች አሉ ከሁላችን የሚበለጡ፣ በእነሱ ማሰራት ነው። ገባ አይ ቲንክ ሴዶ ፈርቷል። ከፈለገ መምጣት ይችላል፣ ካልፈለገ የምሰየው ሌላ ማለት ልጆች አሉ። ኔትወርኩ ህዝቡ ብዬ ነው ይህንን ፋይት ማድረገው። ባይ አንድ ነገር ለምን አነገ ገንዘቡ ማተር ያደረግ ገንዘቡ ምንም ማተር ያደርግ ገብቶሃል። መጀመሪያ ምን ቪዲዮ የሰራሁት እንደዛ ነው። ደግሞ ኮላውት ያደረገው ራሱ ነው። ባይ ዘ ወይ ስፔሲፊክሊ ለአንተ ኮላውት አላደረግም። አጠገቡ ነበርኩ እኮ ሴዶ። ምንድነው የምትለው? ቢኒ እኔም ልሄድ ነው። ቢኒ በነገር ላይ ጆኒ ስፔሲፊካሊ ለማን ነው ሴዶን ኮል አውት አላደረገም። በነገር ላይ በሙሉ ኤኒ ስፖርተኛ ብሎ ነው ኮል አውት ያደረገው። እንዲያውቀው እሱ ጆኒ ኮል አውት አላደረገም። ትክክል ትክክል። እሱ ነው የምንፈልገው። ቢኒ ጎበዝ ልጆች አሉ፣ እነሱ እናውጣ ነው። እና ደግሞ ሴዶ ደግሞ ነው ማርሻል አርቱን እንወዳለን ማደግ አለበት ብለህ ካመንክ ይሄን ያክል ገንዘብ ተጠርቶ ባካፕ ማድረግ አነሰሰሪ ነው ብዬ ነው ማምነው እኔ። ስፔሻሊ ደግሞ ማርሻል አርቱ እድሜን ፈጅቻለሁ ከሚል ሰው አንጻር 5 ሚሊዮን ብር ስላረፍ መኔ ታውቀዋል።